ተመልካቾቻችን አሁን ደግሞ ቄራ በረት ነው የምገኘው። በሬ ወቅቶት ያውቃል እርሶ? አዎ ካንዴም ሁለቴ ከሁለቴም ሶስቴ ያው ማረሳው ገጠመኝ ነው። አንዳንዴ በሬ ፊጋ ይሆናል ቶሎጫ አይዞሽ አይመጣም ከዛ ታጥሮ አይዞሽ እንደዚህ እየፈራሽ የወሎ ጣን የተሮጣን እንግዲህ ወሎ ጣን እሱ ታች ያለው ይሄ ስንት ነው? እሱ 65,000 65,000 የቄራ ልጅ እንኳን ለጓደኛው ለባዳም የሚሆን ስለሆነ ቶሎ ወዲያውኑ ከኪሱ ወጣ አድርጎ ወደ ሐኪም ቤት ሄዶ እንዲታከም ይደረጋል። እንደርሶም ባሎን እንግዲህ እስቲ ትንሽ ልሞክራ። አያገባኝም። አረ ወይ አሁን ደግሞ በክተራ ነው የምገኘው። እዚህ ያለውን የገበያ እንቅስቃሴ ዞር እያልኩ ወደ እናንተ ማስቃኝ ይሆናል። ሁለት በጎች ገዝቶኝ አካውንት ላይ አስገብቻለሁ ብሎኝ በ30,000 ሳያስገባልኝ ቀርቶ አይደለም። ዋጋ ከትልቁ እስከ 270 አለ፣ መካከለኛ 120 ድረስ አለ። እንኳን ለብርሃነ መስቀሉ በሰላም አደረሰን እያለን ዛሬ እንግዲህ በቅዳሜ ገበያ ፕሮግራማችን በተለያዩ የገበያ ቦታዎች ላይ ዞር እያለን የተለያዩ የበዓል ገጠመኞችን እንዲሁም ደግሞ ገበያውን ለእናንተ የምናስቃኝ ይሆናል። አብራችሁን ቆዩ። መልካም በዓል ይሁንላችሁ። የሰላም የፍቅር የደስታ ያርግልን። የዚህ ፕሮግራም የፕላቲኒየም ደረጃ ስፖንሰር ጸደይ ባንክ። እንኳን ለብርሃነ መስቀሉ በሰላም አደረሰን እያለን ዛሬ እንግዲህ በቅዳሜ ገበያ ፕሮግራማችን በተለያዩ የገበያ ቦታዎች ላይ ዞር እያለን የተለያዩ የበዓል ገጠመኞችን እንዲሁም ደግሞ ገበያውን ለእናንተ የምናስቃኝ ይሆናል። አብራችሁን ቆዩ። ተመልካቾቻችን አሁን ደግሞ ቄራ በረት ነው የምገኘው። እንደምታዩት እንግዲህ የበሬ ገበያ ስንት ነው የሚለውን ወደ እናንተ ማድረስ ይሆናል። በያላችሁበት በድጋሚ መልካም በዓል እያልኩ አብራችሁን ቆዩ። እንኳን አደረሰ። እንኳን አብሮ አደረሰ። እንዴት ነው የበዓል ገበያ? በጣም አሪፍ ነው። በጣም ጥሩ ነው። ሰው በደንብ እየገዛ ነው በሬ? አዎ እየገዛ ነው። ሞቅ እያለ ነው። እያያችሁት ነው። በጣም አሪፍ ነው። በጣም ብዙ በሬዎች አሉ። በቅዳሜ ገበያ ፕሮግራም ነው እንግዲህ የመጣ ነው። ከስንት እስከ ስንት እንደው በቁጥር ትንሹ ይሄ ነው፣ ትልቁ ደግሞ እንደዚህ ነው የምትለኝ? በጣም ማየት ነው። አይታችሁ ብታዩት በጣም አሪፍ ነው። ርካሽ ነው። ቆንጆ ነው። ያው ለመስቀልም የተዘጋጁ ለዚህ በሬዎች አሉ። በጣም አሪፍ ነው። ገበያም ጥሩ ነው። ደስ ይላል። ቄራ ስትመጡ እንደዚህ እያያችሁ ገብታችሁ እዛ ድረስ ነው። ከብቶቹ በጣም አሪፍ ናቸው። ደስ ይላል። እያየው ነው። በጣም እዛ ድረስ እንግዲህ በጣም ሰፊ ነው። ብዙ ጊዜ ገጠመኝ ይኖራል እንግዲህ እንደዚህ አይነት ቦታ ያስፈራል። ኖርማሊ ድባቡ ራሱና እንደው ማትረሳው ገጠመኝ አለ ሆይ? ያው ማረሳው ገጠመኝ ነው። አንዳንዴ በሬ ፊጋ ይሆናል ቶሎጫ አይዞሽ አይመጣም ከዛ ታጥሮ አይዞሽ እንደዚህ እየፈራሽ አይመጣም። ያው እሱም አለ ችግር የለም እና አሪፍ ነው። ብዙ ነገር አለ። ጥሩ ከብቶች አሉ። ማየት አያችሁ እዛ ድረስ ገጠመኝ እየነገርከኝ ነበርና ገጠመኛው ፊጋ አለ። ያው ሲሮጥ ስትይ በቃ ካይልሽ ያው በዓል ሲደርስ ያው ድባቡ ደስ ይላል። ቄራ ላይ በጣም እናመሰግናለን። በጣም መልካም በዓል ይሁንላችሁ። አሜን ለሁላችን። ስላገኘሁት ደስ ብሎኛል። ራስዎትን አስተዋውቁኝ። እኔ የቄራ ሊቀመንበር አቶ ገረመው ይባላል። እንኳን ለመስቀል በዓል በሰላም አደረሱት። እንኳን አብሮ አደረሰን። እንዴት ነው የበዓሉ ድባብ? እንግዲህ ሞቅ ብሏል በቄራ። እንዴት ነው በዓልማ ምን ጊዜም ቢሆን በቄራ ውስጥ በጣም የተመሰገነ ነው እና መስተንግዶ የምንሰጠው በጣም ባማረ ሁኔታ ማንኛውም እንግዳ እኛ ጋር በክብር ተስተናግዶ እንዲሄድ እንፈልጋለን። እያየን ነው እንግዲህ እኛ ምስክር ነን። የበሬ ዋጋ እንዴት ነው? ቆንጆ ነው ወይ? ዋጋው ስንት ነው? የበሬ ዋጋ በአሁኑ ሰዓት በዚህን ሰሞንችን 2 ሳምንት ተሻሽሏል ብዬ ማለት እችላለሁ። ምክንያቱም ነጋዴዎች ከውጭ እስከሚገቡ ድረስ
ዋጋ ይጨምር ነበር። አሁን ግን ደግሞ ለዓመት ባሉ ብለው እየገቡም ስለሆነ በጣም ቆንጆ ዋጋ ነው ያለው ማለት ይቻላል። ትልቁ የበሬ ዋጋ ስንት ነው እዚህ? 250 ከ200 እስከ 250 ሺህ ብር ድረስ ከዛ ይበልጥ። በጣም እናመሰግናለን። እንደው የማይረሱት ገጠመኝ እዚህ አካባቢ እንግዲህ ብዙ ገጠመኝ ይኖራል መቼም ትንሽ በሬ ለማያውቅ ሰው ያስፈራል። እንግዲህ አይነት ስሜት አለው። እንደው የማይረሱት ገጠመኝ አለ? በሬ ወቅቶት ያውቃል እርሶ? አዎ ከአንዴም ሁለቴ ከሁለቴም ሶስቴ እንዴ። ግን ጉዳት የደረሰብኝ ነገር የለም። ቢደርስም ወዲያው እዚህ ህብረት ይፈጠራል። የቄራ ልጅ እንኳን ለጓደኛው ለባዳም የሚሆን ስለሆነ ቶሎ ወዲያውኑ ከኪሱ ወጣ አድርጎ ወደ ሐኪም ቤት ሄዶ እንዲታከም ይደረጋል። በገንዘብም ራሱን ሞራሉን የሚገዛ ከሆነ ያ ይሰጠዋል፣ ይዞ ይሄዳል፣ ራሱን ያስታምምበታል። እናመሰግናለን። መልካም በዓል ይሁንልዎት። አሜን። ለሁላችንም ስላገኘው ደስ ብሎኛል። በመጀመሪያ ራስን አስተዋውቂ። ማቲያስ ተረፈ እባላለሁ። እንኳን አደረሰ ለመስቀል በዓል። እንዴት ነው የበዓል ገበያ? ጥሩ ነው፣ እግዚአብሔር ይመስገን፣ አሪፍ ነው። አሁን ከሁሉም ቦታ ይገባል። አሁን መንገድም ሰላም ነው፣ እየገባ ነው ከብት። ብዙ በሬዎች እያየሁ ነውና እንደው ዋጋቸው ስንት ነው? ከስንት ጀምሮ አለ? ዋጋ ከትልቁ እስከ 270 አለ፣ መካከለኛ 120 ድረስ አለ፣ አነስተኛ የሚባለው እስከ 65 70 ድረስ አለ። መጨረሻው ትልቁ ስንት ነው? ትልቁ እስከ 270 አለ። እዚህ አካባቢ እንግዲህ ብዙ ገጠመኝ ይኖራልና እንደው የበዓል ገጠመኝ ንገረኝ እስኪ። የበዓል ገጠመኝ ያው አንዳንዴ በሬ ይደነብርና ያው ትሯሯጫለሽ አብረሽ ለመመለስ ያው አጋጣሚ አንዳንዴ ወይ ሰው ይወጋብሻል ወይ ራስሽን ይወጋል። ይሄ ነው፣ ሌላ ምን አጋጣሚ። እናመሰግናለን በጣም። መልካም በዓል ይሁንልህ። እሺ ለሁላችን። ለመስቀል በዓል የኢትዮጵያ ሕዝብ ሙሉ እንኳን አደረሳችሁ። መልካም በዓል ይሁንላችሁ። የሰላም የፍቅር የደስታ ያርግልን። ለመላው ለኦርቶዶክስ ሃይማኖት ተከታዮች በሙሉ እንኳን ለመስቀል በዓል በሰላም አደረሳችሁ እላለሁ። ቤተሰቦቼንም እንኳን አደረሳችሁ፣ ሁላችሁንም እንኳን አደረሳችሁ እላለሁ። መልካም በዓል ይሁንላችሁ። እንግዲህ ተመልካቾቻችን በቄራ ገበያ የነበረኝ ቆይታ ይሄን ይመስል ነበረ። የተለያዩ ነገሮች አንስተናል። በያላችሁበት እናንተ መልካም በዓል። ፕሮግራማችን ይቀጥላል። የዚህ ፕሮግራም የፕላቲኒየም ደረጃ ስፖንሰር ጸደይ ባንክ። ተመልካቾቻችን የመስቀል በዓል የቅዳሜ ገበያ ፕሮግራማችን እንደቀጠለ ነው። አሁን ደግሞ በክተራ ነው የምገኘው። እዚህ ያለውን የገበያ እንቅስቃሴ ዞር እያልኩ ወደ እናንተ ማስቃኝ ይሆናል። አብራችን ቆዩ። እንኳን አደረሰ። እንኳን አደረሰ። እንዴት ነው የበዓል ድባብ? የበዓል ገበያ የበዓል ድባብ አሪፍ ነው። ምንም አይደለም። እንዴት ነው? በደንብ ሰው እየመጣ ነው? እየገዛ ነው? እስካሁን ያው ገና ሰው አልገባም፣ ገና እየመጣ ነው ያለው። ጥያቄ አለ። ከእስቲ ዋጋቸው ከትንሹ ጀምረ እስከ ትልቁ ንገረን። ትንሹ 10 ሺህ ብር 11 ሺህ ብር አለ። ከዛ በታችም አለ። እንደ ሳይዙ ነው ማለት ትልቅም ከተባለ እንደ ትልቅ እንደ እንትኑ ነው፣ እንደ ሳይዙ ነው የሚመጣው። ትልቁስ? ትልቁ ከ40 በላይ ነው። ከ40 በላይ። ይሄ ስንት ነው? እሱ 65 ሺህ 65 ሺህ። በጣም ያምራል ግን ትልቅ ነው። ቆንጆ ይሄ 65 ሺህ። እሺ መልካም በዓል። ዞር ብዬ ደግሞ እስቲ በጋይቼ ይመለሳል። አብሽር። መልካም በዓል። እንኳን አደረሰዎት ጋሼ። እንኳን አደረሰን። እስቲ በመጀመሪያ ራስዎትን አስተዋውቁኝና በግ ይመርጡልኛል። ወግበዛ እባላለሁ። አቶ ወግበዛ እባላለሁ። እሺ እንዴት ነው በዓል? እንኳን አደረሰዎት። ጥሩ ነው። እንደምታዩ ነው እንግዲህ በዓል ድባቡ እንዴት ነው? የበዓል ገበያ ገና ነው፣ ቀዝቃዛም ነው። የቅዱስ ዮሐንስ እንጂ መስቀል እንኳን ገበያም ብዙም የለውም። በሬ ነው ሰው ክትፎ ነው የሚበላው ይመስል። ዱለት የበሬ ክትፎ ነው የሚበላው፣ ቅርጫ ነው የሚበላው። በጣም ያምራል። ይሄ በግ ስንት ነው አሁን? ይሄ 35 ሺህ 35 ሺህ መጨረሻው። መጨረሻ እስከ ምንም የሌለው 30 ሺህ 30 ሺህ። ረጅም ጊዜ ቆዩ እዚህ ስራ ላይ? አዎ። ስለዚህ ገጠመኝ የጠፋ ማስቲ አንድ ገጠመኝ የበዓል 2 በጎች ገዝቶኝ አካውንት ላይ አስገብቻለሁ ብሎኝ በ30 ሺህ 30 ሺውንም ሳያስገባልኝ ቀርቶ አይደለም። እንደዚህ አይነት ነገሮች አለ።
ስለዚህ አሁን ካሽ ነው የሚቀበሉት? አይ ሰላይ አጋጣሚ ልክ እንደ ጨዋ መስሎ ከቤተ ክርስቲያን ነው የመጣ መሰለኝ ሰውዬን ሳየው ማለት ነው። እሺ ነጠላ ለብሷል፣ ምን ለብሷል፣ ምን ደግሞ እንትኑ ላይ መኪናው ላይ ደግሞ መዝሙር አለ። ያን ሲከፍት ነው ጨዋ መስሎኛል። በጎችና ስንስቺ ሲሄድ ያን በልቶኝ ሄደ። ውይ ይሄ እንግዲህ የበዓል መጥፎ ገጠመኝ ነው። መጥፎ ገጠመኝ። እንኳን አደረሱት ማለት የሚፈልጉት አካል ካለ እድል ስጦት። በመጀመሪያ ለእህቴ ለዘሪቱ እጅጉ አሜሪካ ላለችው፣ ከዛ ቀጥሎ ደግሞ አበበ መልካ እንደዛው አሜሪካን፣ ባለቤቱ ማምሱ መርጋ እሷም አሜሪካን እና ለልጆቹ ለኤርሚያስ አበበ፣ ከዛ ደግሞ ኢዮብ አበበ ለክርስትና ልጄ ነው። ለነሱ እንኳን አደረሳችሁ ልል እፈልጋለሁ። ከዛ እዚህ ላሉት ወንድሜም ታላቅ ወንድሜም ለሁሉም ለኢትዮጵያ ሕዝብ ሁላ እንኳን አደረሳችሁ ልል እፈልጋለሁ። እናመሰግናለን በጣም። እርስዎም እንግዲህ መልካም በዓል ይሁንልዎት። አሜን። የዚህ ፕሮግራም የፕላቲኒየም ደረጃ ስፖንሰር ጸደይ ባንክ። ሰላም፣ እንኳን አደረሰሽ። እንኳን አብሮ አደረሰን። እጣን ዋው ደስ ሲሉ። ልዩነታቸው ምንድን ነው? የሀገር ሁሉም የተለያየ ናቸው። የወሎ እጣን የቱ ነው? እጣን እንግዲህ የወሎ እጣን እሱ ታች ያለው ይሄ አይ ታችኛው ከስር ያሉት ኦኬ። እሱ እነዚህ ውይ ደስ ይላል በጣም። ስንት ነው ይሄ? እነሱ ኪሎ 800 ብር። ኪሎ 800 ብር። በጣም ደስ ይላል። ግማሹ ከጎን ያሉትስ እነዚህ? እሱ ትንሽ ለየት ያለች ደረቅ እንጨቶች። ደረቅ እንጨት። የወይባ እንጨት አለሽ እንዴ? የወይባ እንጨት እሱ ያሹ። የትኛው? እዚህ ጋር ያዝኩት። ይሄስ ምንድነው? አደስ የቅቤ አደስ ተለውሶ ቢቀባ እንዴት ደስ ይላሉ ሽታቸው። ይሄስ ግዛዋ ይባላል። እሱ ወይባ እንጨት በጣም ደስ ይላሉ። ይሄኛው እጣንስ? እሱ ቅርፊት እጣን ይባላል። የምን እጣን? ቅርፊት። በዓል ነው እንግዲህ። የበዓል ስራ እንዴት ነው? አሪፍ ነው እንግዲህ ጀምረነዋል። ቄጤማ በዚህ ተቀይሯል። አሁን መቼም ስንት ነው ይሄ? እሱ 200 ብር። 200 ከለር አለው ትንሽ ደመቅ ያለ? እንደፈለግሽው አለ ከለር። ዋጋቸው ሁሉም አንድ አይነት ነው? እነሱ ሁሉም አንድ አይነት ናቸው። የእነዚህ ነው እነሱ ሌላ የሚነጠፉ ናቸው። እነሱ ማለት ነው። በዓል ገበያ እንዴት ነው? የመስቀል ገበያ ምንም አይልም፣ ጥሩ ነው። እንግዲህ በደንብ ጣባት ነው የምትሸጠው። ስንት ነው? 350 350። እቺኛዋ ደግሞ ትንሽ ሳይዙ ትንሽ ከፍ ካለ ያው እንደ ሳይዙ ዋጋው ይጨምራል ይቀንሳል። እቺ ስፌቷ በጣም ታምራለች። እሱ 1800 ብር። 1800። እነሱ ያለ አንድ ሰው የሚሆኑ ናቸው። 100 ብር። 100 ብር። ያው ይሄ አንድ ሰው የሚሆን ነው 100 ብር። 100 ብር። እንደዚህ ደግሞ የተሸለመ እነዚህ ደግሞ በጣም ጌጥ ያላቸው እነዚህ ያምራሉ። እነዚህ ስንት ናቸው? 600 ብር ዋጋው። 600። እንደሱ ሲሰሩ የሆነ ነገር ይጨምራሉ ዋጋቸው። እንደ ሳይዛቸው ዋጋቸው ይለያያል። እነዚህ መጨለፍ የቀንድ ማንኪያዎች። የቀንድ ማንኪያዎች። ማንኪያዎቹ የሉም? መብያዎቹስ? መብያዎቹ ሲያምሩ። ስንት ናቸው እነዚህ? 500። ይሄስ ያው አይነት አላቸው አሉ እስከ 800 እስከ 1200 ብር ድረስ። ጠንካራ ናቸው ደግሞ ቆንጆ። ቅቤም አለሽ አይደለ? ቅቤም አለ። ስንት ነው ቅቤ ኪሎ? የሻኖ ቅቤ 1500፣ መካከለኛ 1002፣ የበሰለ 1100። የበሰለ 1100። ስፌቶቹስ እነዚህ ቆሎ ማቅረቢያዎቹ እንደዚህ አለ ከ1000 ብር ጀምሮ ያው እንደ እንትን እስከ 3000 ብር ድረስ አለ። ቆጮስ 200 ብር። በ200 ብር በእንዴት ነው? በ1 ኪሎ። ኮረሪማ ስንት ገባ? ኮረሪማ ጎፋ ነው አለው አይነት እሱ 2800 ብር ኪሎ። 2800 መጨረሻው።
የጎፋ የሚባለው ስለሚጨምር ነው እንጂ አለ 1600 1700ም አለ እንደ ሀገሩ ነው የሚጨምረው። ኦኬ እንዴት ዋሉ ማዘር? እንዴት ዋልሽ? ሰላም ነው? ሰላም ነሽ? ምን እያደረጉ ነው? ወጪ የቆረጥኩ። የበዓል ስራ እንዴት ነው? አሪፍ ነው። ቆንጆ ነው? አዎ በጣም ቆንጆ ነው። አሁን ይሄ ከዚህ በኋላ ምንድን ነው የሚቀረው ማለት ነው? መጋገር ብቻ? ተቆርጦ ተቦክቶ ይጋገራል። ከዛ በኋላ ገና ከትፈዋለሁ። እሺ እንደዚህ አኩረኩረዋለሁ። ከዛ ገዝቶ ይሄዳል። ከዚህ በኋላ ምንድን ነው የቀረው? ማፈርፈር? ለምን ተቆረጠ በኋላ ይቦካል። ከተቦካ በኋላ ይጠጠፋል፣ ይጋገራል። ከዛ በኋላ ይበላል። ታለቀለት በኋላ ልሞክር እኔም እስቲ። አንቺ ረጅሽ ቆጭ ቆጭ ይላል። ችግር የለም ይሸታብሻል። ችግር የለም ትቆርጫለሽ። እንደርሶም ባልሆን እንግዲህ እስቲ ትንሽ ልሞክራ። አያገባኝም። ምን አገባኝ? ቁረጭዋ በተራይ እንቁረጥ። ቁረጩ። ኧረ ዋይ ቆጮ 200 ተመልካቾቻችን በድጋሚ እንኳን ለመስቀል በዓል በሰላም አደረሳችሁ አደረሰን እያለን የዛሬው የቅዳሜ ገበያ ፕሮግራማችን በተለያዩ ገበያ ቦታዎች እየተዟዟርን የገበያውን ሁኔታ ለእናንተ ስናስቃኝ ነበረ። ከቀሪ የአርትስ መዝናኛ ፕሮግራሞቻችን ጋር አብራችሁን ቆዩ። በድጋሚ መልካም በዓል።